ናታን በስተመጨረሻ ድንገተኛ ሆስፒታል ገባ። አቶ ደረጀም ከሚባለው በላይ ደነገጠና ዳጣን እቅፍ አድርጎ ማጽናናትና የተፈጠረውን ነገር በሙሉ እባክሽ ዳጣ እንደዚህ አትሁኝ ብሎ ማረጋጋት ጀመረ። ወይዘሮ ማርታም ኤቢ የሰራችው ስራ እጅግ በጣም ስለሚያሳዝንና እንዲሁም ደግሞ ልቧ ስለተሰበረ አቢጌልን እቅፍ አድርጋ የኔ ልጅ እባክሽ እያንዳንዱ የምታደርጋቸውና የምትሰሪያቸው ነገሮች በሙሉ ዛሬ ላይ ከባድና አደገኛ ነገር ያስከፍልሻል። ስለዚህ ምንም ቢፈጠር ምንም አንቺ እንደዚህ መሆን የለብሽም። ስለዚህ እባክሽ ብላ ወይዘሮ ማርታ ልጇን አቢጌልን እንቅ አድርጋ ማጽናናትና የተፈጠረውን ነገር በሙሉ ለመረዳትና እንዲሁም ደግሞ ናታን ያደረገችውን ነገር አንቺ ጉደኛና ባለጌ ሴት እንዴት እንደዚህ ታደርገዋለሽ ብላ እንቅ አድርጋ ማሰቃየት ጀመረች። አቶ ደረጀም ከሚባለው በላይ ደነገጠና እባክሽ ምንም ቢፈጠር ምንም እኔ ካጠገብሽ ሁኜ ነገሮችን በሙሉ መፋለም አለብን። ዳጣ አንቺ እንደዚህ ሆነሽ ማየትን በጭራሽ አልፈልግም ብሎ ተናገራት። አባዬ ቆይ አንተ ምንድነው እየሆንክ ያለኸው? እኔ እኮ ናታን ማለት ከወንድም በላይ ተቀራርበን በጣም ብዙ ነገሮችን እያሳለፍን ነው። አሁን ላይ ግን የተፈጠረው ነገር በጣም ያሳዝናል አይደል? እድሜ ልኬን ዋጋና መስዋዕትነት የከፈልኩበት ህይወት እንደዚህ ተበትኖ በጭራሽ ማየት አልፈልግም ብላ ዳጣም ከሚባለው በላይ ጨለለች። ናታን ዶክተሮቹ እንግዲህ የተመረዘ መርዝ ስለበላ እሱን በፍጹም ስለጎዳውና ከፍተኛ አደጋ ስለፈጠረበት ሆስፒታል ላይ መቆየት አለበት ብሎ ዶክተሩም ተናገረ። ናታንም እጅግ በጣም በሚያሳዝን ሁኔታ ዶክተር እኔ መትረፍ እፈልጋለሁ፣ መኖር እፈልጋለሁ። አቢጌል ይሄን ሁሉ ያደረገችኝ ለቤተሰቡ ደህንነትና ምስጢር ሲባል ነው። ሲጀመር እኔ ምግቡን ያመጣችልኝ ሰራተኛይቱ እንጂ በጭራሽ ኤቢ እንዳልሆነች እርግጠኛ ነኝ ብሎ ጭራሽ ለሷም መከራከር ጀመረ። ዳጣ እንግዲህ በገዛ እጄ ነው ናታን አንተን እንዳጣ የተደረገብኝ። አንተን በፍጹም ማጣት የለብኝም ነበር። ምንም ቢፈጠር ምንም ካጠገብህ ሁኜ ልጠብቅህና ካጠገብህ ሁኜ ልንከባከብህ ይገባ ነበር። አቢጌል አሳስታ ይሄን ነገር እንደምታደርግብህ አርጆን ደግሞ ያንን መርዝ እንደሚያመጣላት በተደጋጋሚ ጠብቄ ነበር። ያ ነገር ግን እንዴት አደርገዋለች ብዬ የሰው ህይወትን ታበላሻለች ብዬ በፍጹም አልጠብቅም ነበር ብሎ መናደድ ጀመረች ማለት ነው። ናታንም ዳጣ በምንም አይነት ሁኔታ አንቺ አትጨናነቂ፣ አሁን ላይ ሕክምናዬን ተጨረስኩ፣ በሰላም ልወጣ እችላለሁ። ስለዚህ እያንዳንዱ የተፈጠረውን ነገር በሙሉ በቃ ምንም እንዳልተፈጠረ እያስመሰልሽ ለመኖር ሞክሪ ብሎ አላት። ሰላም ውድ የተከበራችሁ የተወደዳችሁ የአዜብ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ በመጨረሻ ጉር ሆናለች። የምትወደውና የምታፈቅረው ናታን አቢጌል መርዝ ደፍታ ስትሰጣት እሱም ከሚባለው በላይ እዛው ድፍት ብሎ ቀረ። አቢጌል መርዙን ያደረገችው ናታን አብዝቶ እንዲወዳትና እንዲያፈቅራት ስለፈለገች ብቻ ነው። ናታንም በጣም የተፈጠረው ነገር እጅግ በጣም አሳዛኝና ልብ ሰባሪ ስለነበር ሆስፒታል ላይ እንግዲህ ዶክተሮቹ በፍጹም እንደማይድንና መርዙ በሰውነቱ ላይ ተበክሎ ጤነኛ እንደማይሆንና የማስታወስ እድሉ እንደሚበላሽ የተናገሩ ማለት ነው። ወይዘሮ ማርታ አቶ ደረጀን ምን ብትለው ጥሩ ነው፣ እኔና ዳጣ ሰላምን ለማየት ቆርጠን ተነስተናል። የምጧ ጊዜም እየደረሰ ስለሆነ በዛው የልጁን አባት እንድትነግረኝ ስለምፈልግ አፋጥጬ ሁሉንም ነገር ለኔና ለዳጣ እንድትነግረን አደርጋለሁ ብላ ስትል ደረጀም ደነገጠና ቆይ ማርታ ይሄ ነገር ለምን አስፈለገ? አንቺና
ዳጣ ወደ ሰላም ጋር የምትሄዱት ለምንድን ነው ብሎ ሲቆጣባት፣ ደሬ ቆይ ምን ሆነሃል? የተፈጠረ ነገር አለ እንዴ? በጣም ተኮሳተርክ እኮ እያለች ስትለው፣ መስሎሽ ነው ማርቲ? እኔ በፍጹም ምንም አልሆንኩም። እውነታውን ስነግርሽ አሁንም ቢሆን እኛ ሰላምን በተደጋጋሚ እየሄድን እሷን እንትን ማለት የለብንም። ምክንያቱም እያንዳንዱ እየተፈጠረውና እየሆነ ያለው ነገር በጣም አስቸጋሪና ከባድ ነገር ነው። ሆኖም ግን መጨረሻ ላይ እየተፈጠረና እየሆነ ያለው ነገር ደስ አይልም ብሎ ሲላት፣ እኔ ደስ አለ አላለ ሳይሆን ምንም ይፈጠር ምንም ከሰላም ጋር ሄጄ የልጁን አባት ለማወቅ ስለምፈልግ መሄድ አለብኝ ብላለችው። እሱም ደነገጠና እሺ አንቺ ካልሽ ምንም ችግር የለው፣ ሁሉንም ነገር አምኜ ለመቀበል ዝግጁ ነኝ ብሎ አላት። መጨረሻ ላይ እንግዲህ ውሃም አባቷ ሲደነግጥና ሲያፈጥ ስታየው፣ እንዴ ጭራሽ አባዬም እኮ አፈጠጠ፣ እንዴ አባዬ ወደ አውሬነት ተቀየረ እያለች አለች። አቢጌል እንግዲህ ቆይታዋን ከአርጆን ጋር አደረገችና አርጆንም እጅግ በጣም በጣም በሚገርም ሁኔታ ስለተናደደና ስለተገረመ መጨረሻ ላይ አይ ዘንድሮማ በህይወት የምኖር አይመስለኝም፣ ልጄ እንደዚህ ተንሰፍስፋ እያለቀሰችና ራሷን መቆጣጠር እስከሚያቀታት ድረስ ከሚባለው በላይ ከባድና አደገኛ ስህተት ማድረግ የለብኝም ነበር። የሚፈጠር ይሄም ምንም ይፈጠር ምንም እኔ እያንዳንዱ የተፈጠሩትን ነገሮች በሙሉ መናገር ነበረብኝ። አሁን ላይ በጸጸት አረንጋ ተቃጠልኩኝ እያለች ስትለው፣ ማርቴ ተረጋጊ እንጂ የተፈጠሩትን እያንዳንዱ ነገሮች ማለፍም ሆነ እንትን ማለት ያለብሽ በትዕግስት ነው፣ ትዕግስት አድርጊ ብሎ አቶ ደረጀ ነገራት ማለት ነው። ዳጣ ናታን እኔን እኮ በጣም ናፈከኝ። ቆይ ምንድን ነው እየተሰራና እየሆነ ያለው ነገር? ከሚባለው በላይ እንድትስመኝ እፈልጋለሁ አለችው። እቅፍ አድርጎ እሷንም ሳማት። አቶ ደረጀ መኪና ውስጥ ሆኖ ከናታን ጋር ስማማ አባዬ አንድ ነገር ልንገርህ። ምንድን ነው እሱ? ቆይ አንተ በተደጋጋሚ እውነቱን ስነግርህ ለምንድን ነው ግን ሰሞኑን እየተጨነክና እየሆንክበት ያለው ነገር? አንተ በጣም ጭንቀትን አብዝተሃል ከሚባለው በላይ ራስህን ከባድና ያልተፈለገ ችግር ውስጥ እያስገባህ ነው። ስለዚህ እንዲህ እንድታዝን አልፈልግም። ቆይ አባዬ ምንስ ሲፈጠር ምንስ እኔ ልጅ አይደለሁ እንዴ? ያንተ ችግር ሊያሳስበኝ፣ ያንተ ችግር ሊያጨናንቀኝ ይገባል። ናታን የኔ ልጅ አትጨነቅ። አንድ አባባል አለ አለው። ምንድን ነው? አንድ ሰውዬ ከሌላ ሴት 2 ልጆች ወልድና የሚወዳትን የሚያፈቅራትን እንዲሁም ደግሞ የሚጓጓላትንና የሚያስብላትን ሴት ለመናገር ይፈራል። ሲፈራም ደግሞ እውነታውን ለመናገር በጣም ትዳሩና ቤቱ እንዳይበላሹበት ጥንቃቄ ያደርጋል። መጨረሻ ግን በጣም በሚያሳዝንና ልብ በሚነካ መልኩ እየሆነ ያለው ነገር ከባድ ነው፣ አደጋ ነው። ስለዚህ ማንኛው ይሻላል ብሎ ሲለው፣ አባዬ 2 በመሆኑ በጣም ከባድ ነው። ናታንም ደግሞ ቆይ አባዬ ተሌላ ሚስት አግብቶ ወልዶ ነው ወይስ ከሰላም ያረገዘችው የሱ ልጅ ይሆን እንዴ እያለ በድጋሚ ጥርጣሬ ውስጥ ገባ። የዳጣ እናት ሰላምዬ መሆኗን፣ የዳጣ አባት አቶ ደረጀ መሆኑን ናታን ያውቃል። ኤቢ ደግሞ አባቷ ዳጣ ልጅ እንደሆነች ባታቅም ሰላምና ዳጣ ግን እናትና ልጅ መሆኑን ብቻ ነው የምታውቀው። አሁን ግን በደረጀ ንግግር መሰረት አቶ ናታን ከሰላም ልጅ እንዳለው ደረጀን 100% እያመነ ይገኛል ማለት ነው። አባዬ እኔ እንዴት አድርጌ እንደማስረዳ ባላቅም ነገሩ እጅግ በጣም ከባድና አደገኛ ነው። ቢሆንም ግን በተቻለ አቅምህ ነገሮችን አሳምነህና ነገሮችን አምነ ተቀብለህ ውጤታማ ለማድረግ መሞከር አለብህ። ምንም ቢሆን እማዬ ከፍቷት ወይንም ያ ሰውዬ ከፍቶትና ተናዶ መቆየት የለበትም።
እንግዲህ አንዳንድ እውነቶችም ደግሞ ለረጅም ጊዜ ተደብቀው የሚቆዩበት መንገድ አለ። የምትወደው ነገር እንዲፈርስብህና እንዳይበላሽብህ ከፈለክ ያለህ አማራጭ ምንድን ነው? ነገሮቹን በዝምታ መተውና መተው ነው ብላ አለችው ማለት ነው ብሎ አለው። አቶ ደረጀም በናታን ንግግር እጅጉን በጣም ደስ አለውና ናታን አንተ በጣም አስተዋይና ለየት ያልክ ሰው ነህ። ስለዚህ ስለሰጠኝ ምክርና ስለሰጠኝ ሀሳብ አመሰግናለሁ ብሎ አቶ ደረጀም ናታንን አመሰገነው ማለት ነው። ሌላውና ትልቁ ደግሞ ወይዘሮ ማርታ ከደረጀ ጋር እንዲሁም ከሀዬ ጋር ቁጭ ብላ ስለተፈጠረው እያንዳንዱ ነገር እንዲሁም ደግሞ ኤቢ ዳጣ ምንና ምን የሆኑ እያለች ኤቢም በጣም በማሰብ ላይ እያለች ዳጣም መኝታ ክፍሏ ቁጭ ብላ ውሀዬ እንቅልፍ አልወሰደኝም ብላ ስትላት የራሷኑ ታሪክ እየነገረቻት በሌላ ሰው አድርጋ ነበር። ውሀ ግን የዳጣን ታሪክ በሙሉ ሳታዳምጣት በዛው ድፍት ብላ እንቅልፍ ወስዷታል። ዳጣም ደግሞ ስትነሳ ያየችው ነገር በጣም ከበዳትና ወይኔ ጉዴ የራሴኑ ታሪክ እኔ እየነገርኩሽ ነው እንዴ? ውሀዬ መተኛትሽ እኮ ለእኔ በጣም ጠቅሞኛል። ስለዚህ ምንም ይፈጠር ምንም አንቺ በእንደዚህ አይነት መልኩ ራስሽን እንድታጭ አልፈልግም እያለች አለቻት ማለት ነው። ወይዘሮ ማርታና አቶ ደረጀ ቁጭ ብለው ደግሞ ውሀ ትምህርት ቤት የተማረችውን ሀሳብ አምጥታ ደረጀ ሲመክራት ሲቆጣት ምን ተረዳሽ ከደረጀ ምን ተማርሽ ብላ ስትል ትምህርት ቤት የተማረቻቸውን ትምህርቶች በሙሉ ጠቀሰችላት። አርጆን እንግዲህ ኤቢ እወዳሃለሁኝ ብላ ቅፍ ስታደርገው እሱም በህልም ላይ ሆኖ ያሳለፉትን እያንዳንዱ ህንድ አለባበስ ለብሰው እየጨፈሩ እንዲሁም ደግሞ ሮማቲክ እየሰሩ በጣም ህልሙና እቅዱ ተሳክቶለት ሲያይ በጣም ደነገጠና እንዴ ኤቢ ለካ ያቀፍኩሽ በህልሜ ነው እንዴ? ለካ ያቀፍኩሽ በእውነት ዓለም ላይ አይደለም እንዴ? እያለ እስከሚደናገጥ ድረስ በጣም ደስ ብሎት እየዘለለ እንደ ጦጣ ከኤቢ ጋር የነበራቸው እንትን በጣም ይገርማል። ኤቢ ግን የምትፈልገው አጭር አማርኛ ናታንን በፍቅር አሳብዳ ለራሷ ማድረግ ብቻና ብቻ ነው። እሱም ደግሞ በግድ ከንፈሩን እንዲስማትን ታደረገች በኋላ በጣም በደስታ ተወጣጥራ ከዛ ቦታ ላይ ወጣች። እሱም ባደረገው ነገርና እኔ ከዳጣ ውጭ ማንንም ሴት መሳም አልፈልግም፣ ግን የአባዬና የማየ ትዳር እንዳይበተን ብዬ የማደርገው ነገር በጣም ዋጋ እያስከፈለኝ ነው ያለው ብላ ከሚባለው በላይ በጣም አዘነና የኤቢን ፍላጎት ከሞላላት በኋላ እሷም እየበረረች ከዛ ክፍል ወጣች ማለት ነው። አሁኑ በቶሎ ናታን እንደወደደኝና እንዳፈቀረኝ የሆነ ነገር ማድረግ ያለብኝ አርጆን ዛሬ ታስፈልገኛለህ ብላ እንደተለመደው እሱም መስተፋቅሩን ሰርቶ አምጥቶ ሲሰጣት በጣም በደስታ ተሞላችና ለዛን ምግብ አምጭ ብላ እዛ ምግብ ላይ ጨምራ ለናታን ስትሰጠው ናታንም ድብና አድርጎ ከበላ በኋላ ራሱን ስቶ ወደቀ ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።